አንድ አፍ በቂያችን ነው። ሰከንድ አፍ ኤፍሲ እንለያለን። እግዚአብሔርን እንዲህ ነው ምንችለው። ሊያም ሮዚነር ይችላል። አለቀ በቃ። ጆዋ ፔድሮ ማንም ከሱ ጋር ራሳችሁ እንዳታወዳድሩ ከዚህ አጥቂ ጋር አለቀ። ተቀይሮ ገብቶ ጎል አሲስት ባለፈው ያገባውን አይታችኋል። እኔ ለዚህኛው ቼልሲ ቃል የለኝም። አርሰናል ተዘጋጅ። አንድ ላይ ነው የምናየው። አንድ ላይ እንቀውጠዋለን። ተዘጋጅ። በሃይማኖታችሁ መላእክት ሲመጡ ታያላችሁ አይደለ? በቸልሲ በዛሬው ጨዋታ ላይ ጆዋ ፔድሮ መላእክት ሆኖ ነው የመጣልን። አቤት! እኔ ላይቭ ላይ ሆኜ ማለት ነው ቸልሲ ከምባክ ካረገ ጸጉሬን ላጫለው ይብዬ የለፈለፍኩ ነበረኩ። እኔ በቃ ምንም አልልም። በአሰላለፍ ምናምን ብስጭት ምናምን በቃ ለመድኩትና ተውኩት። እነ ቤዳድ ይግባሊ ፈርስት ሃፍ ላይን አፕ አወጡ። ሰከንድ ሃፍ ፕሮፌሰር ላይን አፕን አወጣች። እንደተለመደው ከምባክ አረግን። የሚገርም ጨዋታ ወንድነን። እኔ እየወደድኩት ነው። እቺ ፕሮፌሰር እየተመቸችኝ የሌለ እግዚአብሔር ወኔው ብቻ አይታችኋል። ጨዋታ ላይ ወኔው ሲስቱ መሬት ይደበድባል። ሲያገቡ እንደ ህፃን ልጅ ሂዶ ሰው ላይ ይንጠለጠላል፣ ይንቦረቃል። በቃ ደስ ነው ያለኝ ዛሬ። ምክንያቱም ለምደነዋል። ፈርስት ሃፍ ቢዝነስ ይሰራል፣ ሰከንድ ሃፍ ሪል ፉትቦል። ፈርስት ሃፍ ቢዝነስ፣ ሰከንድ ሃፍ ሪል ፉትቦል። ስለ ጨዋታው ምን ተሰማችሁ እስቲ? ጆዋ ፔድሮ፣ ኤንዞ ወዳችኋለሁ። ፓልመር ዛሬ ሁለት ኳስ ያንደቀ ኳስ ሳተ። በሱ አልፈርድም ማርያምን። ለማንኛውም ስለ ጨዋታው ምን ተሰማችሁ? ኮሜንት ላይ ሀሳባችሁ ንገሩኝ። ከንቲባው ነኝ። መልካም አዳር። ሲጀምር ሀከር ነው። ሀከር ደግሞ ማለት ነው ሀክ እስኪያደርግ ድረስ ነው። 45 ደቂቃ ፈጀበት ሀክ እስኪያደርገው። ውስጥ ገባ። ከዛ ውስጡ ገባ። ዝብርቅርቅ አደረገው። የሆነ ዝብርቅርቅ ለማያ እኔ አሁን ምንም አልልም። ማያ ለማያ አድርሱልኝ። ታቋታላችሁ የቼልሲ ደጋፊ ለማያ አድርሱት ይሄን ቪዲዮ። በጣም አክባሪሽ ነኝ። ምንም አልወራም። እኔ በቃ አንቺ ትችያለሽ፣ እኔ አልችልም። እኔ አንችልም። ኦጂ ጋራ ላይቭ ላይ ሰከንድ ሃፍ ሊጀምር ሲል ጆዋ ፔድሮና ሌሎቹን ተጫዋቾች ያስገባል አለች። 3-2 ያልቃል ጨዋታው። እግዚአብሔርን የነበራችሁ ታውቁታላችሁ። 3-2 ያልቃል አለችን። እኔ ምን አልኳት? ፕራይም ሮላንዶ፣ ፕራይም ሃዛርድ እና ፕራይም ሜሲ ቢገቡ አናሸንፋቸውም። እነሱ ሌቭል 10 ሃራም ፉትቦል ነው የሚጫወቱት አልኳት። ለካ እሷ ነች የምታውቀው። እውነት አንቺ ምን አይነት ሰው ነሽ ግን እንዴ? ነው ወይስ ቀድመሽ አይተሽዋል? እሺ ነገ ምንድን ነው መሆኑ ንገሪኝ። እኔ ነገ ምን እንደምሆን አንቺ ትችያለሽ። በፈጣሪ ስም የሆነ ከምር የሆነ ነገር ታይቷታል። እርግጠኛ ሆና ነበር ስትወሬ ነበር። ይሄው ጸቡን ፓርት ራሱ ሳይታያት የጸቡ ራሱ ታይቷታል መሰለኝ። ፓልመርን ግን አክብሬዋለሁ ታውቃለህ። ቆሞ አይቷቸው ማለት ልክ ጸቡ ሲረጋጋ ሄዶ ለዳኛው እንትና ብሎ ሁሉንም ነገር ነግሮ በቀኝ ፎፋና አንተ ምን አመጣጡ ግን ምንድን ነበር? የአዳማ ትሮሬ በስመ አብ ፔድሮ ኔቶ ማለት ነው 100 ነበረ፣ ሌቭል 100 ደርሶ ነበር። ንዴቱ በአንድ ጊዜ 0 ሲያዩ አመጣጡ ያ ምንድን ነው የሚያክለው? ጆዋ ፔድሮ ግን ማለት ከምር በቃ ለካ ይጣላል። እናንተ እሱ ራሱ ዱርዬ ትችላላችሁ። ቃል የለኝም። ችላው ብራዘር ፍሮም አናዘር ማዘር ችላው ወንድም ጥላ አረግራ ታካቡ ይባል ችላው ካምፓኒ ዝም ብሎ ጀመሩ። እንዴ ደግሞ አባል እየሰጡ መለጥለት የማርያም መንገድ እየሰጡ መለጥለት ለወያለው ማስተካከል ደውል ነው እኮ ተመችቶኛል እኮ ለማክሰኞ እኮ ያበደ እኮ ነው። አረ ችላው ይመችዎት። አረ ጉዴ ችላው ምንድን ነው የሰራኸው እንዴ? ምንድን ነው የሰራኸው? አቤት እረፍት ሰዓት አለመለፍለፌ ሲጠብቀኝ ምንድን ነው ያደረከው? ከመቼው ነው ደበላለከው ነገሩን እንዳለ እዴ? እሺ ስሎት ታይም አንግማን ሰዓትሽን በስትክክል የተጠቀምሽበት። በቃ በስትክክል ቦታው ላይ በስነ ስርዓት ነው የሰራኸው እንዴ? በቃ ቀኑ ምናምን ጸዴ ነው። ቼልሲም ተሸንፋ ምናምን ብዬ እኮ ነው ወይልል እኮ ነው። በቃ የራሴን ክለብ ላረግ እኮ ነው። ባለቀ ሰደው ይሚ በቃ ወረድ ቀጠናውን አወረድሽው እንዴ? አረ እንደዛ አይደረግም። እውነት እንደዛ አይደረግም። በስማ ዋት ኤ ካምባክ አረ ይመቻችሁ። በቃ ድሮም በሰዓታችሁ ድርድር አታውቁም። ቲም ነው ያለኝ። በቃ ምን አይነት ቼልሲ ነው ያየነው? በስማ ምን አይነት ካምባክ ነው ያደረግነው? በቃ እንችላለን። ቼልሲ ማለት ይሄ ነው። እሺ በቃ ስለሚቻል ነው። ኤንዞ በቃ ቴንኪው፣ ሁላችሁም ትችላላችሁ። በቃ እኔ ምንም ማለት አልችልም። ቼልሲ 3 ዌስትሃም 2 ማለት ካምባክ፣ የሚገርም ካምባክ
ሌም ሮዚኔር የምትባዩ ሰውዬ ማለት ድፍረትሽን ሳላደንቅልሽ አላልፍም። ፕሪሚየር ሊግን አላወቅሽው መሰለኝ። ተጫዋች እንደዚህ ነው የምትጫወት፣ እንዲህ ነው የምትጫወት። ከኛ ጋርም ካራባው ካፕ በሜዳችን መተሽ እንደዚህ ብትጫወሽ ሙዳችን። ዌስትሃም ፈርስት ሃፍ ትክክለኛ ፈርስት ሃፍ ኤፍሲ ማለት ዌስትሃም ሁሉም ላይ ፈርስት ሃፍ ያገባባቸውና ሰከንድ ሃፍ ባናቱ በተከለ ሚገርም ካምባክ ማለት ሚገርም ካምባክ 5 ጎል ፕሪሚየር ሊግ ላይ ካየን እኮ ስንት ጊዜማ አንቺ ጽድት ያልሽ ፖዚሽናል ፉትቦል ማናጀር ማለት አሁን ዳይሬክት ፉትቦል ነው ማለት ዳይሬክት ፉትቦል 3 ወር ከዘለቅሽ በዚህ እናደንቅሻለን። ሳያምር ቀርቷል። ኤክሳይቲንግ ፉትቦል ነው የምትጮቹ። ሃይ ሪስክ አባቴ ተመችቶናል። ያበደ ጨዋታ ማለት 5 ጎል ማን ያረካ ነበር። ማንቼና ሊቪዎች ቋጥሮ አልተሳኩላቸው። ሃንግማን እኔ አይመለከተኝም። መቼስ ማትመጪልኝ ከሆነ ትመጪልኛለሽ። አዝናናሽኝ ሊቤና ማንቼን አቃጠልሻቸው። ምክንያቱም ማንቼ ከመቋጠር ወደኋላ ወንድም ጥላ የሚባል ነገር የለም። በጥቅም ነግሬሻለሁ ማለት አትሰከሺ። ኮንግራቹሌሽንስ። ስለ ቼልሲ በስተመጨረሻ በነፃነት ምሰራበት ሀገር ገብቻለሁ። እየሳክ በቃ ቼልሲ ይችላል፣ አንግማል ይችላል፣ ሊሸነፍም አልፈራም። ቼላው ምን አይነት ካምባክ ነው? ፈርስት ሃፍ 2-0 ሰከንድ ሃፍ 3-2 ዚስ ቼልሲ። ዌስትሃም አንቀለቀለሽ እኮ አንቺ ወራጅ ቀጠና አንቀለቀለሽ። እሳይ ደግ አደረገሽ ዌስትሃም፣ ደግ አደረገሽ። አሳይተው ነሱሽ። አንቺ ወራጅ ቀጠና 18ኛ ቁጭ እንድትይዘው ምንም ነጥብ የለም። ከኔ በታች ያላችሁ ነጥብ የሚባል አታገኝም መቼም። ሮዚና ከመጣ ጀምሮ ሮዚና የጋበዘንም ይለጥፋቸው በቃ እያስገባ ሮዚናን እያሰማ ማለት ነው። ቼላው ያንተ ውለታ በዛብኝ። በቃ ትችላለህ። ሪሞንታዳ ይልሃል ነው ጀማው። ሪሞንታዳ ምን አይነት ኳስ ነው ያየነው እንዴ? ምን አይነት ካምባክ ነው ያየነው እንዴ? ቼላው ምን ሆነ ነው? አረብ እንዴት አባቱ የሚያምር ኳስ እንደነበረ ጋይስ፣ ሁሉ ነገር የነበረው ጨዋታ ነው። በቃ ፈርስት ሃፍ ላይ ዌስትሃም ጥንቅቅ ያለ ቡድን፣ ሰከንድ ሃፍ ደግሞ ቼልሲ ጥንቅቅ ያለ ቡድን። በቃ ጥንቅቅ ማለት ነው። እንዴት አባቱ የሚያምር ፉክክር የነበረበት ጨዋታ ነው። በእናታችሁ ጀማው ቼልሲ 3-2 በሆነ ውጤት አሸነፈ። ማሸነፊያውን ጎል ግን ኤንዞ ቀረቀረው። ባለቀ ሰዓት በሽረፍራፊ ሰከንዶች የታየ ትልቅ ተአምር ነው ጀማው። በተጨማሪ ደቂቃ ያስቆጠረውና ረበሸ ሜዳውን። ማን የኩክሬላ ጎል ግን ትልቅ መስዋዕትነት ከፍላን ያገባችሁ ማን ያንቴስታ ሲወረወር በጫማ ጥፊ ብሎት ቢሆን ኑሮ ያቺ ተጫዋች በቃ ተንከባላ ፌን ተበልታ ነበር ማን። ለማንኛውም ግን ቼላው ማለት ነው ጀማው 3-2 በሆነ ውጤት አሸንፈው አሁንም የሻምፒዮንስ ሊግ ፉክክሩ ላይ እንዳለ እንግዲህ አስረግጧል። ከዛ ውጪ የትማሄድ። ለማንኛውም ይመቻችሁ ቼልሲ ፋንስ ይመቻችሁ። የሚገርም ኳስ ነው ያየነው፣ የሚገርም ማለት ነው። አረ ቼልሲ ከምባክ ዋው እንዲቻላል 3-2 በስመ አብ ከ2-0 መመራት ተነስቶ ቼልሲ በሜዳው ማለት ነው ዌስትሃምን 3-2 አሸነፈ። በስመ አብ እኔ ባይዞ ከጨዋታው በላይ አረ ምን አይነት መዝናኛ ነው መጨረሻ ላይ ያየነው። አዳማ ቶሮሬ ግን አርበደበዳቸው። ፔድሮ ኔቶን አርበደበደው። ሊበላው ነው እንደሄደው እጅግ በጣም ያስቅ ነበር። መጨረሻ ላይ ነበረው ፍስፍስ ማለት ነው። ከምሬ ነው የምላችሁ። ቪዲዮ ምናልባት አሁን ተቆርጦ ሊወጣ ይችላል። እዩት። ከምሬ ነው የምላችሁ። እጅግ በጣም አዝናኝ የሆነ ነበር መጨረሻው ማለት ነው። ያው ለቶዲቦ ቀይ ካርድ አይቷል ማለት ነው የዌስትሃሙ ተከላካይ ማለት ነው። ለማንኛውም ቼልሲ ዛሬ እንዲያሸንፍ አልፈለኩም ነበር፣ ግን ጀግና ናችሁ ከምር ዋው። ምን አይነት ጨዋታ ነው የተመለከትነው? እኔ ዛሬ ከ2-0 3-2 ካምባክ ቼልሲ እንደዚህ ነገር እኮ አናይም። በቃ የእኔ የሲዝኑ ምርጥ ጨዋታም ለመባል በቃ ምንም ያንሱ ያመቱ ከዚህ የተሻለ ካልተመለከትን በስመ አብ ካምባክ ፈርስት ሃፍ ለተመለከተ አሁን ማን ነው ቼልሲ እንደዚህ ይሰራል ለምጠብቀው ፕሬሲንግ ጠለው ሰከንድ ሃፍ ቼልሲ ረበም ቤቴ እኔ አንድ ጥያቄ ሆነብኝ ማለት ነው። እንደው ብትጣላ ከትራውሬ ጋር ትጣላለህ። እኔ ፔድሮ የቶዲቦ ኳስ ማለት ምንም የማያከራክር ቀይ ካርድ ነው፣ ግን ከትራውሬ መሮጥ እኮ ነው ያለብህ። ቼልሲ ግን ማለት ነው እኔ እንደዚህ አይነት ጨዋታ እኔ ቦን ማለት ነው የመጀመሪያውን ግብ ሳይ ደነገጥኩኝ። ዞረ እኮ በቃ እንዴው አስበው አልመጣውም፣ ዞሮ ነው የገባው በቃ። ከዛ ፔድሮ አረገ ኩኩሬላ። ኧረ በስመ አብ ቼልሲ ቼልሲ አሰልጣኝ ግን የምር ሀከር ነው መሰለኝ እንዴ። ከ2-0 3-2 አላሸነፋቸውም ዌስትሃምን። እኔ እኮ ዛሬ ዌስትሃም ኑኖ ስፕሪቶ ሳንቶስ ይከላከላል ብዬ እኔ ደስ ብሎኝ ነበር። ምንድነው
መነጽር አደረገ የፈጠነ ጥቅጥቅ ምናምን ነገር ምናምን ሀክ ወይኔ ዌስታም ባለቀ ሰዓት ላይ እዛ ተደባድበው ምንም ላይፈጥሩ ነገር። አረ ወይኔ ምንድን ነው የሚሰሩት? ምንድን ነው? ጆ ፔድሮ በጣም ነው የሚችለው። ይኸውላችሁ ልንገራችሁ፣ በጣም ይችላል ጆ ፔድሮ። ዛሬ በሱ ምክንያት ነው ያሸነፋችሁት። ማን ቴስታ 2-0 የተመራችሁ አውት ኦፍ ኖዌር እሱ ነው የሰጣችሁ። ራሱ የሚገርም ጎል ቴስታ ገባላችሁ። ከዛ በኋላ ምን አይነት አሲስት ነው ያደረገለት? ለዚህ መምታት ይችል ነበር ግን ከትባክ አደረገለት። ማን በጣም ይችላል ጆ ፔድሮ በእውነት። እንደ አጥቂ አይደለም እየጮተ ያለው፣ ይኸውላችሁ እንደ ፕሌይ ሜከር ነው እየጮታላችሁ ያለው። ማን ፓልመር ግን ምን ፓልመርን እያያችሁት በጣም ጎስት እያደረገ ነው ከስንት ጨዋታ። ዛሬ ወደ ሰማይ የመታው ኳስ የት እንደሄደ አይታወቅም። ገባና አውጣው ባክ ቱ ባክ ካም ባክ ይላል። ፈርስት ሃፍ አልቋል ምናምን ብለህ ማለት አላለቀም። ሰከንድ ሃፍ ነው ሀክ የምናረገው። ሰከንድ ሃፍ ሰዓቱን ጠብቀን ምን አረግን? 3 ስጠት ታረግን እንዲህ ማለት ምን ሲጀመር ሮቴት ባናረግ ያንን ሁሉ ማለት ፈርስት ሃፍ ነበር ምናጋያቸው ነው። ፈርስት ሃፍ የሚያልቅ ጨዋታ ነበረ። ሮቴት ማረጋችን ነው ዌስትሃምን እንዲህ ያረጉ። ቶዲቦ ቀይ ትበላል። ቀይ ማለት እንዲህ እኛ ላይ ነው የሳካው እኛ ላይ